ጥሩ ነው፣ ጥሩ ልማድም ነው ብዬ ነው የማምነው። ቆመን የማቴዎስ ወንጌል ምዕራፍ 5 ይወት ቀስ ብላችሁ በ54ቱ ትርጉምና አዲሱ መደበኛ ትርጉም ላንብበው። 11 እና 12 ነው ዛሬ የምናጠናው። ሲነቅፏችሁ፣ ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት ከእናንተ በፊት የነበሩት ነቢያትን እንዲሁ አሳደዋቸዋልና። በአዲሱ መደበኛ ሰዎች በእኔ ምክንያት ሲሰድቧችሁ፣ ይህን ፈልግበል፣ ሲሰድቧችሁ ሲያሳድዷችሁን አንመለከተውም፣ ሳምንት ስላየ ነው። ክፉውን ሁሉ በሐሰት ሲያወሩባችሁ ብፁዓን ናችሁ፣ በሰማያት የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳድዋቸዋልና። ዘላለማዊ ስለሆንክ እናከብረሃለን። ቃልህን ስጠን፣ እኔን አስተምረኝ፣ ወንድሞቼ እናቶችንም አስተምራቸው። ቃልህን በመንፈስ ቅዱስ ኃይል ስጠን። አሜን። ኦኬ፣ እግዚአብሔር አምላክ ስሙ ይባረክ። ዛሬም እንግዲህ 1-3 ነጥቦችን ቶሎ ቶሎ ብዬ ለመናገር ሞክራለሁ። በክርስቶስ ምክንያት መሰደብ የሚል ርዕስ እንወስዳለን። በክርስቶስ ምክንያት መሰደብ። ሁለተኛ ላይ ደግሞ ስንደርስ የምንመለከተው ሀሳብ ምን የሚል ይሆናል? እሱን ካየን በኋላ በክርስቶስ ምክንያት የስም መጥፋት በክርስቶስ ምክንያት የስም መጥፋት። ሶስተኛ ላይ ደስታና ሐሴት። በቃ ሶስት ማለት እንጨርሳለን። እግዚአብሔር የተባረከ ይሁን። እንግዲህ ቃሉ ላይ እንዳያችሁት የሚደርስብን ነገሮች አሉ። በአዲሱ መደበኛ ትርጉም ስድብ ወይም ደግሞ እንደገና ክፉ ሁሉ በውሸት መናገር ወይም ስም ማጥፋት ይደርስባችኋል ይላል። የእናንተ ምላሽ ደግሞ ደስታና ሐሴት ይሁን እንደሚለው በጣም የሚገርም ነገር ነው። በእውነት እናየዋለን በዝርዝር። የእናንተ ምላሽ ደስታና ሐሴት ይሁን ይላል። ግን ደመቅ ደግሞ የሚያደርገው በእኔ ምክንያት እሷን ቦልድ አድርጓት። ስድቡም የሚመጣው ስም ማጥፋቱም የሚመጣው በእኔ ምክንያት። ኢየሱስ ምክንያት መሆን አለበት። አሜን አትሉ? ስለዚህ ሁለት ነገር ላይ አጠንክረን እንድናይ እፈልጋለሁ። እግዚአብሔር አምላክ ስሙ ይባረክ። የምናውቀው ነገር ቢሆንም እንኳ ግን ቀስ ብለን እንተረጉማለን። አንደኛው ላይ ነጥቤ ገብቻለሁ። በክርስቶስ ምክንያት መሰደብ። በክርስቶስ ምክንያት መሰደብ የምናውቀው ነገር ቢሆንም በየቀኑ ሚዲያ ላይ የምንሰማው ቢሆንም መንገድ ላይ፣ ሰፈር ውስጥ፣ ገበያ ውስጥ፣ ሁሉ ቦታ ላይ የምናውቀው የምንሰማው ጉዳይ ቢሆንም ለመሆኑ ግን ስድብ ምንድን ነው? ምን አለበት ብንተረጉመው? ስድብ ምንድን ነው? ስድብ የአንድን ሰው ማንነቱን ዝቅ ለማድረግ ለማኮሰስ ብየዋለሁ እኔ ወይም ለውርደት የሚነገር ክፉ ቃል ነው። ስድብ አንድን ሰው ማንነቱን ዝቅ ለማድረግ
ማንነቱ ዝቅ ለማድረግ ለማኮሰስ ወይም ለውርደት የሚነገር ክፉ ቃል ወይም አንዳንድ ሰዎች የቃል ጥቃት ነው ይሉታል። የቃል ጥቃት የሚገርም ትርጉም ነው። የቃል ጥቃት ነው። በቃል ሰዎችን ማጥቃት ነው ስድብ ማለት። ኦኬ፣ የስድብ ምንጭ አሁንም የሰው ልብ ነው። አደራ ውጪ እንዳትፈልጉት። የስድብ ምንጩ ያለው ሰው ልብ ውስጥ ነው። ይሄ የማርቆስ ወንጌል ምዕራፍ 7 ደጋግመን አንብበናል። ማርቆስ ወንጌል 7 21 22 ይሄን የሚያወራው ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ እና ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት ብሎ ስድብ ይላል። ስድብ የስድብ መገኛ ምንጩ የሰው ልብ ነው ማለት ነው። ስለዚህ ዛሬ በክርስቶስ ምክንያት ስለሚገጥመን ስድቦች አገልጋዮች ስለሆንን፣ ሰባኪዎች ስለሆንን፣ ወንጌል ስናሰራጭ በጽድቅ ምክንያት በእውነት ምክንያት ለጽድቅ ስንኖር ለሚደርስብን የስድብ ጉዳዮች የሚሰጠውን ምላሽ እናያለን። አሜን አትሩ? ከግላችን ጋር ብዙ ይገናኛል። ሰፋ እያደረኩ ልሂድ። ኢየሱስ ስድብ ጠግቧል። ከሱ ልጀምር። መቼም እሱ ሞዴል ነው፣ የክርስትናችን ሞዴል ስለሆነ ከሱ ጀምር። ስድብን የጠገበ ነው። ስድብ የጠገበ መሪ አለን። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ሲሰድቡት ይላል መልሶ አልተሳደበም የሚል አለ። ሲሰድቡት የሚለው ቃል ተሳድበዋል ማለት ተሳድበዋል፣ ስድብን ጠግበዋል። መንገደኛ፣ ኃላፊ፣ የሃይማኖት ሰው፣ የፖለቲካ ሰዎች ሁሉም ሰድበውታል ክርስቶስ። ከስድቦቹ መካከል ግን አንድ ሶስቱን ላስታውሰት። መጀመሪያ እኔ በግል የማስታውሰው የስድቡ አይነት የማቴዎስ ወንጌል ምዕራፍ 11 የማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 18 ላይ ያለ ቃል ነው። ምን ይላል? ዮሐንስ ሳይበላና ሳይጠጣ መጣ፣ እሱን ጋኔል አለበት አሉት ይላል። የሰው ልጅ ግን ይላል እየበላና እየጠጣ መጣ፣ እነሱም እነሆ በላተኛ፣ የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ አሉት። በላተኛ፣ በሄደበት የሚበላ ይሄ በላተኛ ነው። ይሄ ምን አገልጋይ ነው? በላተኛ ነው ብለው ሳድበውታል። አደባባይ ላይ ከኃጢአተኞችና ከጸሐፍት ጋር ሲበላ ነው የሚውለው። ቀራጮች ቤት እየገባ ሲበላ የሚውል በላተኛ ነው ብለው ስም አወጡለት። ሁለተኛው ያገኘሁት በዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ እንዲህ አሉት። 8:48 ዮሐንስ ወንጌል ጂሰስ አይሁንም መልሰው ሳምራዊ እንደሆንክ ጋኔል እንዳለብህ በማለታችን እኛ መልካም እንል የለምን አሉት። አንተ ሳምራዊ ነህ፣ ጂኒ ያለበት የሀገር ጂኒ ያለው አንተ ላይ ነው፣ ጋኔል አለብህ። የሚገርም ነው። ጴጥሮስ ሲሰድቡት መልሶ አልተሳደበም ብሎ ነው ዝግት ያደረገው። ሳምራዊ ነህ፣ ጋኔል ነው ያለብህ አንተ፣ ጋኔል፣ የሀገር ጋኔል አንተ ላይ ነው ያለው። ሲሰድቡት መልሶ አልተሳደበም። ይገርም። የመጨረሻው ሰዓት መስቀል ላይ ተንጠልጥሎ እየሞተ መንገደኞች እንኳ በርቀት ሲሄዱ እጃቸውን ጠንቁለው ይሰድቡት ነበር።
የማቴዎስ ወንጌል 27:39 ይሁት። የማቴዎስ ወንጌል 27:39 የሚያልፉትም ራሳቸውን እየረቀነቁ ይሰድቡት ነበር። መንገደኛ ናቸው። ቆም ብለው ትንሽ ስድብ አድርገው ይደሩ። መንገደኛ የሰደበው፣ የሃይማኖት ሰው የሰደበው፣ ሕግና ቃልን የሚሉ ሰዎች የሰደቡት፣ የፖለቲካ ሰዎች የሰደቡት፣ ጋኔን አለብህ የተባለ አንተ ሳምራዊ ነህ የተባለ በላተኛ ነህ የስድብ አይነት የተቀበለ እኔም ማገለግለው ክርስቶስ ነው። ሲሰድቡት መልሶ አልተሳደበም። ላይ አስመ ቀስ ያሉን ቀብየን ወደኛ ሁለት ሐዋርያት የበጉ ሐዋርያት ስድብን ጠግበዋል። እኔም ጥሩ ነው። በአንድ ጥቅስ አልፈዋል። አንደኛ ቆሮንቶስ ምዕራፍ 4 ላይ እስኪ ይዋቸው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 11 እና 12 አንደኛ ቆሮንቶስ ነው። ምዕራፉ 4 ነው። ቁጥር 11 እና 12 እንዲህ አለ ጳውሎስ፣ እስከዚህ ሰዓት ድረስ እንራባለን፣ 1 እንጠማለን፣ 2 እንራቆታለን፣ 3 እንጎሰማለን፣ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን፣ ሲሰድቡን እንባርቃለን፣ ሲያሳድዱን እንታገሳለን። ሲሰድቡን እንባርቃለን፣ ስድብ አንመልስም። አፋችን ሳይሆን ልባችን ይባርቃቸዋል። ሲሰድቡን ለይስሙላ ጌታ ይባርክ አይደለም፣ የምር ነው ባርኮቱ ከውስጥ ይወጣል። ወዳጆቼ ሐዋርያት ስድብ የጠገቡ ናቸው። ከጥግ እስከ ጥግ ሁሉን ልዘረዘር ፈልጌ ነበር። አንድ ሳምንት ስለማይበቃኝ ተውኩት እንጂ ባጭሩ። ሌላው ማንሳት የግድ ያለብኝ ብዬ ስላመንኩ የዳዊትን ሕይወት ወሰድኩት። ለምሳሌ እንደ ዳዊት ደግሞ ስድብ ጥግብ ያደረገ የተቀባ እግዚአብሔር ሰው የለም። ሁላችሁም ታውቁትን ሰው ላንሳ። ይህን ክፍል አብረን አንብቡ ሁላችሁ አውቁትና ሁለተኛ ሳሙኤል ምዕራፍ 16 ቁጥር 7 ጠብቃችኋለሁ። አብረን እንድናነበው ፈልጌ ሁለተኛ ሳሙኤል ነው። ጠብቃችኋለሁ። ሁለተኛ ሳሙኤል ምዕራፍ 16 ቁጥር 7 ላንብብ። 16:7 ሳሙኤል ሲረግም ሂድ አንተ ደም ሰው ምናምንቴ ሂድ በፋንታ ነግሷልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔር መንግሥትህን ለልጅ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆ አንተ ደም ሰው ነህ፣ መከራ ይዞሃል። አንድ ቀና ብሎ እስቲ አሜን በሉ። አሜን። ከቤተ መንግሥት ተባሮ የገዛ ልጁ አድሞበት ቁጭ ካለበት ዙፋን ላይ የገዛ ልጁ አቤሴሎም አባሮት ጓዙን ጠቅልሎ ወደ ጫካ ሲሄድ ምቹ ጊዜ ያገኘ የመሰለው ከቤቱ የበላና የጠጣ ሳቢ የሚባል ወንድም ተራራ አናት ላይ በእግሮቹ እየሄደ አንተ የደም ሰው፣ አንተ ርጉም፣ አንተ ምናምንቴ የደም እግዚአብሔር ሊበቀል መጥቷል፣ ቀን ደረሰ የታበል እያለ ሲያወራ ቁጥር 10 ላይ የጦር ጀነራሉ እንደዚህ ያለ ንጉሱ ከዚህ ልጀምረው የጾርያ ልጅ አቢሳ ንጉሱን ይህ የሞተ ውሻ
ጌታዬን ንጉሥን ስለምን ይረግማል? ልሂድና ራሱን ልቆጠዋል። 10 ንጉሡም እናንተ የጦሪያ ልጆች እኔ ከእናንተ ጋር ምን አለ? እግዚአብሔር ዳዊትን ስደበው ብሎ አዞት ይሆናል። ተው ይስከር ይጨርስ ስሉ ተኩሶ ይጨርስ። በተለይ እንዲህ አይነት ስብራት ያጋጠማችሁ ለራሳችሁ አዝናችሁ የሆነ ነገር አታችሁ ጎሎባችሁ የሚያጽናናችሁ ሰው በምትፈልጉበት ሰዓት በጣም ክሪቲካል ሰዓት ላይ የሚያጽናና የሚያብስ ሶስት የሚያቀብል ሰው በምትፈልጉበት ሰዓት ላይ አንተ በናመንቴ የደም ሰው በጣም መቼም ገራሚ እውነት ነው። እግዚአብሔር ስሙ ይባረክ። አሜን አትሉ? ይሄ ስድብ ዳዊትን እንዴት እንደጎዳው ሲያወራ መዝሙር 69 ቁጥር 20 ተመልከቱ። 69 ቁጥር 20 ላይ በአንድ ቃል ተናገራት። በተለይ አዲስ ትርጉም በደንብ ነው የሚያወራው። እኔ ግን ምይቱን ላውራ መደበኛው። ነፍሴ ስድብንና ሐሰርን ታገሰች፣ አስተዛዛኝ ተመኘሁ መጥቶ የሚያጽናናኝ ግን አላገኘሁም። የሚያጽናናኝ አጣሁ፣ ማንም ጠፋ። ዋጥ አድርጌው አለፍኩ። እግዚአብሔር ሰዎች ሁሉ የቀመሱት ነው። ልቀጥል ስለ ስድብ። በትክክለኛ አነጋገር ስድብ የአውሬው አፍ ነው፣ የአውሬው መገለጫ ነው። ከአውሬው መንፈስ ጋር መተባበር መሳደብ ማለት ነው። የአውሬው መንፈስ ነው። ራእይ 13 ቁጥር 5 እና ቁጥር 6 ይሁት በጣም ራእይ 13 ቁጥር 5 እና 6 ታላቅ ነገር ስድብንም የሚናገርበት አፍ ተሰጠው። አውሬው ማለት ነው። 42 ወር 3 ዓመት ተኩል እንዲሰራ ስልጣን ተሰጠው። እግዚአብሔርን ለመሳደብ ስሙን፣ ማደሪያውን፣ በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። ሰማይን ይሳደባል፣ መላእክትን ይሳደባል። ሁሉ ይሄ የአውሬው መንፈስ ነው። ስድብ በምንም መንገድ ክርስቲያን የሆኑ ሰዎች መቆጠብ ያለብን ነገር ቢኖር አንደኛው ይሄ ነው ማለት ነው። ኦኬ አሜን አትሉ? በክርስቶስ ምክንያት ትሰደባላችሁ። በክርስቶስ ምክንያት ስድብ ያጋጥማችኋል፣ ከውጭም ከውስጥም። ኢየሱስ ለዘላለም ጌታ። ሁለተኛ በክርስቶስ ምክንያት የስም መጥፋት፣ ስም ማጥፋት፣ የስም መጥፋት። በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ የሚለው ቃል በአጭር አማርኛ ስም ማጥፋት፣ ስም ማጥፋት። ኦኬ ስም ማጥፋት ልተርጉሙ፣ ትንሽ ትርጉም ይፈልጋል። ስም ማጥፋት ማለት የአንድን ሰው ክብር፣ መልካም ስም ወይም ዝና ለመጉዳት በማሰብ የሚደረግ ድርጊት ነው። እደግመዋለሁ። ስም ማጥፋት ማለት የአንድን ሰው ክብር፣ መልካም ስም ወይም ዝና ለመጉዳት በማሰብ የሚደረግ ድርጊት ነው። ይህ ድርጊት ግለሰቡ በሌሎች ዘንድ እንዲጠላ፣ እንዲዋረድ፣ እንዲሳለቅበት ለማድረግ ሆን ተብሎ የሚፈጸም ነው።
በሌሎች ሰዎች ዘንድ እንዲጠላ፣ እንዲዋረድ፣ እንዲሳለቅበት ለማድረግ የሚደረግ የሚፈጸም ተግባር ነው። እግዚአብሔር አብርሃምን ስምህን አከብረዋለሁ ብሎታል። አሜን በሉ እስቲ አሜን። እግዚአብሔር አብርሃምን ስምህን አደርገዋለሁ አከብረዋለሁ እና ስም ማጥፋት ይሄ በጣም ዛሬ ከሰዓት ስጸልይበት ውስጤን ሳስብ ብዙ ነገር ተማርኩበት። በዚህ ጉዳይ ላይ ወይ 5 ነገር ቶሎ እናገራለሁ። የመጀመሪያው ከመጽሐፍ ቅዱስ ውጭ የሆነ ምሳሌ ልስጣችሁ። እኔ ላይ የሚጻፍኩት እብድ ውሻ ብዬ ጻፍኩኝ። ታሪኩን ለማስታወስ ብዬ ነው። ከዚህ ፊት ማወር ይችላችሁ ሊሆን ይችላል። ውሻው ያስቸገረችው አንድ ሰው ቤት ጸባይ ቀይራ ተቸገረባት። አልታመመችም፣ ጤነኛ ናት። ግን ውሻዋን ጠላት ባለቤቱ። ስለዚህ ከተማ አካባቢ ይዟት ሄደና በጣም ሰው የበዛበት ቦታ እንዳትከተሉ አድርጎ ለቅቃ። አንዴ ነው እሱ ያወራው። እቺ ውሻ እብድ ናት አለና በቃ ጨረሰሱ። የቀሩት ሰዎች በሙሉ ይሄን ያስተጋባሉ። ሁሉም ሰዎች ከሰውየው የሰሙትን ቃል አላጣሩም፣ እርግጠኞች አይደሉም። ውሻው እብድ ናት፣ ውሻው እብድ ናት፣ ያኛው እብድ ናት፣ እብድ ውሻ ናት ተባባሉ። ውሻዋን ከተማ ተሽከረከረች። መጨረሻ ላይ አንዱ ሽጉጡን አውጥቶ ግንባሯን ብሎ ገላገላት። ይሄ ነው ብዙዎቻችን የምናወራው ወሬ የሰማነው ነው። ሰከንድ ኢንፎርሜሽን፣ ሰርድ ኢንፎርሜሽን ምናምን ነን፣ እርግጠኞች አይደለንም። የብዙ ሰዎች ህይወትና ትዳር፣ ኑሮ፣ አገልግሎት በዚህ ምክንያት ምስቅልቅሉ ይወጣል። ወዳችሁ ስም ማጥፋት በጣም ከባድ ነው። የውሻዋን ስም ያጠፋው ባለቤቷ ነው። እብድ ናት አለ። እብድ አይደለችም። ሁሉም ሰዎች ግን እብድ ናት ብለው አመኑ። እብድ ናት ብለውም ገደሏት። ታሪኳም ተዘጋ። ስለ ሰዎች ስለምንሰማው በጣም ቸኬር መሆን አለ። በጣም የነቃን ሰዎች እንድንሆን ያስፈልጋል። ከመጽሐፍ ቅዱስ 1-3 ምሳሌ በጣም ብዙ ይኖርም ጠቆምላል። የመጀመሪያው 2 ከብሉይ ኪዳን 2 ከአዲስ ኪዳን። የመጀመሪያው ሰው በጣም ተወዳጁ ናቡቴ ነው። ሁሉ ሰው የሚወዱ ወይ ናቡቴን የማይወድ ሰው ያለ አይመስለኝም። በስብከታችን በመዝሙራችን የማይታጣ ምስኪን የእግዚአብሔር ሰው ናቡቴ። እንደ አጋጣሚ ሆኖ የናቡቴ እርሻና የአክዓብ የወይን ቦታው ድንበር ለድንበር ሆነ። በቃ ዕጣ ክፍለው ድገን ነው። ስለዚህ አክዓብ መጥቶ ይሄን የወይን ቦታን ሽጥልኝ፣ በብዙ ሚሊየንስ ልግዛ። አይ ካልክ ሌላ ቦታ በጣም ግሪን ልስጥ፣ እቺ ግን የኔ ድንበርተኛ ስለሆነች ትሰጠኛለህ። ነው የአባቶቼ ርስት ነው። ይሄ ሲዋረድ የመጣ የአባቶቼ ሀብት ነው። ሊቀይርህ አልችልም፣ በፍጹም አላደርገውም። አንደኛ ነገሥት ምዕራፍ 20 ቁጥር 13 ላይ ስሙን አጠፉት። አንደኛ ነገሥት 20 ቁጥር 13 ሁለትም ምናምንቴ ሰዎች ገብተው በፊቱ ተቀመጡ። ምናምንቴዎቹም ሰዎች በሕዝቡ ፊት ናቡቴ አሉ፣ እግዚአብሔርን እና ንጉሱን ሲሰድብ ሰምተናል። እግዚአብሔር ያሳያችሁ። ሰምቻለሁ፣ ንጉስ ሲሳደብ ሰምቻለሁ፣ እግዚአብሔርን ሲሳደብ ብለው አልተሳደብኩም ቢል የሚሰማው አጣ። እንደ ብዷ ውሻ
አደባባይ ላይ በድንጋይ ቀጥቅጠው ገደሉት። እንደ ውሻ አይቶ ሞተ። እሱ ስሙን አጥፍተው ገደሉት። የአባቶቼን ርስት አልሰጥም ስላለ ስሙን አጥፍተው በሐሰት ምስክር ንጉሡን ሰድበዋል፣ እግዚአብሔርን ሰድበዋል ብለው ገደሉት። አምላክ ግን ታደገው መጣ። ሲሪየስ ነው በጣም ስም ማጥፋት በክፉ ምክንያት። ሁለተኛውም ሰው በጣም የምትወዱት ሰው ነው። ምሳሌ ያርጌ እዚህ ጋር ዮሴፍ መንፌቦስቴ በጣም ብዙዎቻችን የሰበክነው የምንወደው ሰው ነው። መንፌቦስቴ አካለ ስንኩል በመሆኑ ምክንያት ከማዚያ ላይ ወድቆ ከሳኦል ቤት የተረፈ አይደል አንድ ሰው ነው። ዳዊት ቤተ መንግስት ሲገባ የእግዚአብሔርን ቸርነት ማድረግለት ሰው አለ ብሎ ሲያውጅ አረ አንድ ሰው አለ በቃ እሱን እርዳው ተብሎ ከቤተ መንግስት እንዲበላ እንዲጠጣ ሲደረግ ጂሰስ ይሄ የሞተ ሰው ከመል ይሄ ሁሉ ቸርነት ለኔ ነው ብሎ የበላው መንፌቦስቴ ማለት እንዴት ስሙን ጠፍቶ እንደተሰቃየላ አብረናም ስቃዩ እንዳይ። ሁለተኛ ነገሥት ምዕራፍ 16 ቁጥር 1 ሁለተኛ ነገሥት 16 ቁጥር 1 ይሁት አሁንም ዳዊት ወደ ጫካ ሲሸሽ ልጁን ሸሽቶ ፈርቶ ሲሸሽ ቁጥር 1 እንደዚህ ይላል። ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የመንፌቦስቴ ባሪያ ሲባ 200 እንጀራ አቤት ደግነት 100 ዘላላ ዘቢብ 100 በለስ 1 አቁማዳ የወይን ጠጅ የተጫኑ 2 አህዮች ይነዳ መጣ። ሲባ የመንፌቦስቴ ባሪያ ነው። ንጉሡም ሲባን ይህ ምንድን ነው አለው። ሲባም አህዮቹ የንጉሥ ልጆች ቤተሰቦች ይቀመጡባቸው ዘንድ እንጀራውና በለሱ ብላቴናዎቹ ይበሉት ዘንድ የወይን ጠጁም በበረሃ የሚደክሙ ይጠጡት ዘንድ አስቤ ያመጣሁት ነው አለ። አይ ደግነት። ቁጥር 3 ንጉሡ የጌታህ ልጅ ወዴት አለ አለው። መንፌቦስቴን ማለት ነው። ምነው እሱ አልመጣም ብቻህን መጣ? ሲባም ንጉሡን እነሆ የእስራኤል ቤት ዛሬ የአባቴን መንግሥት ይመልስልኛል ብሎ በኢየሩሳሌም ተቀምጧል ብሎ ስሙን አጠፋ። ቤተ መንግሥት ቁጭ ብለዋል። ምን ሊያረግ? የእስራኤል ቤት የአባቴን የሳኦልን መንግሥት ይመልሱልኝ ነው ብሎ እየጠበቀ ነው ያለው። ንጉሡም ሲባን እንደዚህ አለው፣ እነሆ ለሜምፊቦስቴ የነበረው ሁሉ ያንተ ይሁን አለው። ትንሽ ቸኮለ፣ ተታለለ፣ መረጃው አታለለው። ሲባን እጅ ነስቶ ጌታዬ ንጉሥ ሆይ በፊትህ ሞገስ ላግኝ አለና መሬት አግኝቶ ጮሌው ይዞ ሄደ ማለት ነው። ያ ሰውዬ ስሙ ጠፍቷል። ዳዊት ጫካ ለጫካ ዞሮ እግዚአብሔር ድል ሰጥቶት ወደ ከተማ ሲመለስ መንፌቦስቴ አካለ ስንኩል ነው። አህያ ላይ ቁጭ ብሎ መጣ። ሁለተኛ ሳሙኤል 19 ሲመለስ 19 ሁለተኛ ሳሙኤል 19:24 ይላል። ታሪኩ በጣም ልብ ይነካል። 24 ሁለተኛ ሳሙኤል 19:24 የሳኦል ልጅ መንፌቦስቴ ንጉሥን ሊቀበል ወረደ። ሲመጣ ማለት ነው። ንጉሡም ከሄደ ጀምሮ በደህና እስከተመለሰበት ቀን ድረስ እግሩን አልጠገነም፣ አልታጠበም። ሐዘንተኛ ሆኖ አይገን ጢሙን አልቆረጠም፣ ሐዘንተኛ ነው። ልብሱን አላጠበም፣ ሐዘንተኛ ነው። ጢማም ሰው ቆሻሻ ሆኖ መንፌቦስቴ መጣ። 25 ንጉሡም ሊቀበለው ከኢየሩሳሌም በመጣ ጊዜ መንፌቦስቴ ከኔ ጋር ስለምን አህያ ልጫን አልኩት። አታሎኝ ነው የሄደው። አታሎኝ
ተመልከተኝ እስክትመጣ ድረስ ሐዘንተኛ ነኝ። የእግዚአብሔርን ጸጋ ያየሁት ባንተ ነው። 27 እሱም እኔን ባሪያህን ለጌታዬ ለንጉሥ አማ ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነው፣ ደስ ያለው ያድርግ። ስሙ የጠፋ መንፈስ ስሙን ለማነስ ይታገላል። ዳዊት ቸኩሏል። አየህ፣ መጀመሪያ የምትሰሙት መረጃ አሳሳች ነው። ብዙ ጊዜ መስት ቢተከ ወዳችሁ መንፈስ ሕይወቱ ኑሮ ያጨለመበት ሲባ የሚባል ሰው ስሙን አጠፋ ዳዊት ፊት። ይበቃል። ኒው ቴስታመንት አዲስ ኪዳን ልግባና ሁለት ምሳሌ ሊጨምር ስም ስለማት ሁለት ምሳሌ ለመሆኑ ዲያቆን እስጢፋኖስ የሞተው በምን ምክንያት ነው? ጠይቃችኋል? የሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 11 ምስክር ነው። ወንጌል ስለሰበከ አልሞተም፣ ሰውን አጥፍተው ነው የገደሉት። የሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 11 ይሁት። በዚያን ቀን በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተናል አሉ ሰዎች መጡ ነው። አለቀ በቃ። ሰው ሙሴን ከሰደበ እግዚአብሔርን ከሰደበ ድንጋይ ነው። ወንጌል ስለሰበከ ተብሎ አልጣለም የሞተው። ስሙን አጥፍተው ገደሉት። በወንጌል ምክንያት ስማችሁ ይጠፋል። እንዳየሁት ብዙ ሰው ለስሙ ሟች ነው። ከኔ ጀምሮ ስማችን በክፉ ሲነሳ ጸጉራችንም ጆሮአችን ጭምር ነው የሚረገበገበው። በፍጹም ማንታገሰው ጉዳይ ቢኖር ስማችን ነው። አንዳንዴ ስማችን ከስሙ በላይ ከፍ ይልብናል። እንዴት ይሄ ጉዳይ ምናምን ብለን ብዙ ነገር ነው የሚከሰተው። ጅኒም ይሄን ስለሚያውቅ ስማችሁን ያጠፋል። ጥያቄ ያለኝ ስለታ ጥያቄ ኢየሱስ የተሰቀለበት ስሙን በክፉ አንስተውት ነበርና እሺን ጥቅስ ሳለብ ስሙና እናንተ ምትስጡኝ ሲመሰክሩ ለዚህ ያለው በኋላ ሁለቱም ቀርበው ይህ ሰው እግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብለዋል አሉ ይላል ምስክሮች። ይህን ቃል ኢየሱስ ተናግሯል። ማቴዎስ 26:61 ላይ ነው ያለው። ላንብበው። አንድ ሰው ቢነግረኝ ደስ ይለኛል። የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብለዋል። ከዛ አንተ በ3 ቀን ምትሰራ ተብሎ ነው ማትዝ ይለዋል። ምን ነበር ያለው? አስራት እያወራ ነው። አይ ስለዚህ ስለ ቤተ መቅደሱ ነው የፈለኩት። ስለ ራሱ ነው ግልጽ ነው። ግን የአራት ስቴትመንት ተምረ የምትለው ይህን ቤተ መቅደስ አፍርሼ ነው አፍርሼ ጋር ቦል አድርጎ አፍርሼ ነው የሚለው ክሱ አፍርሼ ነው የሚለው እሱ አፍርሼ ነው ያለው። ደግሞ እሱ ሲያስተምር እንዲህ አለ፣ ይህንን ቤተ መቅደስ አፍርሼ አላለም። ይህንን ቤተ መቅደስ አፍርሱት፣ እኔ በ3 ቀን አቆመዋል ነው ያለው። እነሱ ምን አሉ? ይህን ቤተ መቅደስ አፍርሼ ብሏል አላለም። አፍርሼ ስብከቱን አወላል አፍርሼ አላለ። እናንተ አፍርሱት እኔ አቆመዋለሁ። እሱ አፍራሽ ሳይሆን አስነሺ ነው። ይሄ መንፈስ ይግባባችሁ። ኢየሱስ መስቀል ላይ የወጣው በሐሰት ምስክር ነው። ኦኬ
ስማችሁ በክፉ ሲነሳ እንደ አገልጋዮች፣ እንደ እግዚአብሔር ሰዎች፣ እንደ ሰባኪዎች፣ እንደ አስተማሪዎች፣ እንደ ጸሎት ሰዎች፣ እንደ ዲያቆናት፣ እንደ ሽማግሌዎች፣ እንደ ሊደርስ ጄሳስ ምንድን ነው የሚሰማችሁ? ስማችን በክፉ ሊጠለጠል ይችላል። መቀበል ነው ያለው። ከስማችን በላይ ስሙ ሊከብር ይገባል። ጮክ ብላችሁ አሜን በሉ። አሜን። እንዲህ አለ፣ በእኔ ምክንያት ክፉን በውሸት ሲናገሩባችሁ፣ በእኔ ምክንያት ሲሰድቧችሁ፣ በእኔ ምክንያት ክፉን በውሸት ሲናገሩባችሁ፣ ስማችሁን ሲያጠፉ በእኔ ምክንያት። እናንተ እንግዲህ የዘንድሮ ጴንጤ ናችሁ እኮ ችግሩ። አንዳንዶቻችሁ ድሮ ጴንጤዎች ይሰደባሉ። አንዱ ስድባቸው ምንድን ነው? ጨለማ ቤት ይቀመጡና ከኮርኒስ ላይ ገንዘብ ያንጠባጠባሉ ይባል ነበር። ቅርብ ጊዜ እኮ ነው 30 ምናምን ከጨለማ ቤት ከኮርኒስ ላይ ያደርጋሉ። ይህ ነው በደንብ ማጠው ከኋላ ልጆች እየተከተሉ እንዲሉ ነበር። እንደዚህ ብለው ማንም ይሄን የሚያውቅ ጋንጩር እንደዚህ እየተከተሉ እኔ ሁሌ የሚሉኝ ጋንጩር ከሳኞ ባንቀል ላይ ጋንጩር አትንኩኝ። በቃ እንዴት ነው የማትነካው? እንዴት ተደርጎ ኩሽና ገብተው ጭስ አይንካኝ አይቻልም ወይ? ጴንጤነትን ማቁ ክብርን ከፈለግ እዚህ ግን ዱላ ስድብ በሽ ያሲን ይሄ ይመጣል። በእኔ ምክንያት በእኔ ምክንያት ሲሰድቧት፣ በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ሲጮክ ብላችሁ አሜን በሉ። ለአጠቃላይ ሶስተኛ ደስታና ሐሴት። የሁለቱ ትርጉም ልዩነት ግን ምንድን ነው? ደስታ፣ ሐሴት። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴት አድርጉ ይላል። ደስ ይበላችሁ ሐሴትም አድርጉ። ደስታ እኔ ምን አልኩት? ውስጣዊ ሰላም፣ የውስጥ መረጋጋት ደስታ። ሐሴት ግን ደስታ ፈንቅሎ ሲወጣ ማለት ነው። በመዝለል፣ በመጨፈር፣ በመሮጥ ሲገለጽ ወይ ደግሞ የደስታ ኦቨርፍሎ ነው ሐሴት ማለት። ኦቨርፍሎ በጣም ሲበዛ፣ ደስታው በጣም ሲበዛ ኦቨርፍሎ ሲያደርግ በፊታችሁ፣ በግንባራችሁ፣ በእጃችሁ፣ በእልልታ በኤቭሪ ዳይሜንሽን ሲገለጥ እሱ ሐሴት። ደስታ ወደ ሐሴት ያድጋል። ደስ ይላችኋል። ሲጀመር ደስ ይላል። እየበዛ ይመጣና ወደ ሐሴት ያድጋል። እግዚአብሔር ስሙ ይባረክ። አሜን አትሉ? ኦኬ። ስንሰደብ፣ ስማችን ሲጠፋ ደስ ይበላችሁ አነሰና ሐሴት አድርጉ፣ ዝለሉ። ምን ተገኝቶ ስድብ ያነቃቃል እንዴ? እዚህ ስድብ የሚያነቃቃው ሰው አለኝ ውስጥ የሚያነቃቃው ሰው አለ። ሃሌሉያ የሚያሰኙ ሰው አለ። ስድብ ዝለሉ፣ ደስ ይበላችሁ። ምን ተገኝቶ? ሁለት ነገር። አንድ በሰማይ ዋጋችሁ ታላቅ ነውና። ደስታው የመጣው ስድቡ ሳይሆን የምናገኘው ክብር ነው። ሞዳችሁ ኦኬ። አንዳንድ የስነ አእምሮ አጥኚ ሰዎች ስድብ የአእምሮ ህመም ነው ይላሉ። የአእምሮ በሽታ ነው እና መታከም አለበት እና የሚሉ ሰዎች መጽሐፍ አበብ ለዚህ የሚል ነገር ሊሆን ይችላል። ስለዚህ በሰማያት ዋጋችሁ ታላቅ ነው፣ ደስ ይበላችሁ። ከእናንተ በፊት የነበሩት
እዚህ ጋር እንደ 10 ደቂቃ 5 ደቂቃ ቆያለሁ። ከእናንተ በፊት የነበሩት ነቢያት እንዲሁ ሆነዋል። የተሰደብከው አንተ ብቻ አይደለህም። ስድብ የገጠመሽ አንቺ ብቻ አይደለሽም ማለት ነው። ስምሽ የጠፋው አንተ ብቻ አይደለም። ከአንተ በፊት የነበሩት ሁሉ ስማቸው ጠፍቷል፣ ተሰድበዋል። የመጀመሪያ ሰው አይደለም። ከእናንተ በፊት የነበሩ ነቢያት እንደዚሁ ስድብን ጠጥተዋል። ከእናንተ በፊት የነበሩት ነቢያት እንደዚሁ ስማቸው ጠፍቷል፣ ተሰድበዋል። ከእናንተ በፊት እኛ ላይ አልጀመረም። አሜን በሉ እስቲ። ኢየሱስ ይሄንን ሲያጠቃልል ሁላችሁን ክፍል አውጡና ተመልከቱልኝ። የማቴዎስ ወንጌል 23:35 ማየት አለባችሁ። ይሄ ጥቅስ ሱራይን ሻወራልና ጨርሳለሁ። የማቴዎስ ወንጌል 23:35 እዩት። 23:35 ጂሰስ 23:35 23:35 ተገኘ። እንዲህ ይላል ከጻድቁ ከአቤል ደም ጀምሮ ቀጥሎ ያለው ቃል በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ ራኪዮ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቃን ደም ሁሉ የጻድቅ ደም ሁሉ ደርስባችሁ ዘንድ ነው። ከአቤል ደም ጀምሮ እስከ ዘካርያስ ደም ድረስ። ትንሽ ሰው ይሄ ክፍልም በጣም ልቤን ያሸነፈ። አቤል የመጀመሪያው መስዋዕት ነው እንደምታውቁት። በገዛ ወንድሙ የተገደለ ሰው ግን ዘካርያስ ማን ነው? ስለ አቤል ምንም አላወራም ስለምታውቁ። ግን ይሄ ዘካርያስ ማን ነው? ሁለተኛ ዜና ምዕራፍ 24 ላይ አውጡት። ለምን እንደተገደለ ልንገራችሁ እና ትንሽ ታሪኩ ሲገባችሁ በደንብ እንትኑ ይገባችኋል ሐሳቡ። ሁለተኛ ዜና 24 ቁጥር 20 አውጡት። ሁለተኛ ዜና 24 20 ጎሽ እንዲህ ይላል ቃሉ። የእግዚአብሔር መንፈስ በካህኑ በዮዳሄ እንዴት እንደምወደው በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔር ትእዛዝ ለምን ትተላለፋላችሁ? መልካም አይሆንላችሁም። እግዚአብሔር ስለተዋችሁ እሱ ትቷችኋል አላቸው። 21 ተማማሉበት። በንጉሥ ትእዛዝ እግዚአብሔር ቤት እዛው ቤተ መቅደስ ውስጥ በድንጋይ ቀጥቅጠው ገደሉት። እግዚአብሔር ቤት አደባባይ በድንጋይ ወገሩት። ሰውየው ሊሞት ሲል እንደዚህ ያለ እባክህ ሰማኝ። 22 ሊሞት ነፍሱ ወጣ እንደዚህ ያለ። እንዲሁም ንጉሥ ኢዮስያስ ዮዳሄ ያለለትን ቸርነት አላሰበም። ይሄ በኋላ ነግራችኋለሁ። ልጁም ዘካርያስ አስገደሉ ካለ በኋላ እሱም ሲሞት እግዚአብሔር ይኸው ይሄን ደም እግዚአብሔር ይፈልገው ይሄን ደም ብሎ ሞተ። እግዚአብሔር ይሄንን ደም እግዚአብሔር ይፈልግ ይሄንን ደም ብሎ ዘካርያስ ሞተ። ትንሽ ታሪክ እንቀራችሁ ከዛ ወደዚህ መልሰን
በእስራኤል ነገሥታት ታሪክ አሕዛብን ዙሪያቸው ቢኖሩ እንደ አክዓብ አይነት የመጨረሻ ጨካኝ ንጉሥ የለም። ይጠቀማችሁ። የአክዓብ ባለቤት ኤልዛቤል ስመጥር ክፉ ናት። ስመጥር ክፉ በመላው እስራኤል ውስጥ ጣዖት በዓል እንዲመለክ ያደረገች መንፈሷ አሁን ድረስ የሚሰራ ክፉ ሴት ናት። ኢዮራም የሚባል የይሁዳ ንጉሥ የአክዓብን ልጅ አገባ። ይሄ ፈሪሃ እግዚአብሔር ያለው ሰው ነው። ለፖለቲካ ስምምነት ሲባል ከይሁዳ ተነስቶ እስራኤል ሄዶ የአክዓብን ልጅ አገባ። እቺ ሴት ጎቶልያ ትባላለች። የአክዓብ ልጅ ናት። የኤልዛቤል ልጅ ናት። የይሁዳ ንጉሥ አገባት። ሁለቱ ንጉሶች ልጅ ለልጅ ተደረሩ ማለት ነው። ጋብቻ ተፈጸመ። ጎቶልያ ቤተ መንግስት ገባች። ባሏን ኢዮራምን ጣዖት እንዲያመልክ በዓል እንዲመለክ በይሁዳ ትገፋፋዋለች። በየቀኑ ቤት እሱም ይላል የአባቶቼ አምላክ እያለም ቢላል ሞተ። እሱ ሲሞት የእሱ ልጅ አካዝያስ ይባላል። እሱ ንጉሥ ሆነ። የዳዊት ልጅ ነው። እሱ ልጇን እንደገና ጠምዝዛ ጣዖት እንዲያመልክ ትገፋፋለች። አሁንም ይሄ ልጇ እምቢ አለ። የአባቶቼ ዳዊት አምላክ እያለ እምቢ አለ። አማች ጥየቃ ሄደ ወደ እስራኤል። አማች ጥየቃ እስራኤል ሲሄድ ኢዩ የሚባለው የተቀባው ጦረኛ መንገድ ላይ አግኝቶ በቀስት ወቅቱ ገደሉ። የሚያሳዝን አይደል? ጎቶልያ ልጇ እንደሞተ ልክ ስትሰማ ይጭከናል። የንጉሥ ዘር በሙሉ ጨፈጨፈች። በይሁዳ ታሪክ ሊሆን አያውቅም። ሕፃናት የ3 ዓመት የ4 ዓመት የዳዊት ዘር ማንዘር በሙሉ ጨፈጨፈችና በይሁዳ ታሪክ ውስጥ ሴት ንጉሥ ሶብተናት ጎቶልያ ለ6 ዓመት ንጉሥ ሆነች። የእግዚአብሔርን ማምለክ ከዳዊት ቤት ንግስና ሊቆረጥ ሆነ። ዮዳሄ የሚባለው ካህን የንጉሱ የአካዝያስ የምናምን ወር ሕፃን አንተ የምናምን ወር ሕፃን ይዞ መጣና ቤተ መቅደስ ደብቆ አሳደረው ለ7 ዓመት። ምን ነው ሲባል እግዚአብሔር ለዳዊት የነገረው ተስፋ ቃል ይፈጸማል እያለ ለ7 ዓመት ቤተ መቅደስ ደብቆ ሰው አያውቅም ደብቆ እያበላ እያጠጣ 7 ዓመት ሙሉ አሳደረው። የዳዊት ዘር ነው። ኢዮአስ ባል ስሙ 7 ዓመት ሲሞላው ኢንስትሪያውን ሞልኮ ነው ያውቅም። በ7 ዓመቱ ወስዶ ጎቶልያ እያለች ንጉሥ ይሄ ነው አለ። የ7 ዓመቱ ልጅ ይሄ ሕፃን ንጉሥ ነው አለ። ምን ነው ሲባል የዳዊት ዘር ነው። እግዚአብሔር ተስፋ ቃል የሰጠው ለአንቺ አይደለም ለሱ ነው አለ። ሲጮሁና ቢብሉኝ አሜን። ይሄ ሕፃን የዳዊት ልጅ ነው። እግዚአብሔር ከዳዊት ጋር የገባውን ኪዳን የሚፈጽመው በአንቺ በኩል ሳይሆን በዚህ በ7 ዓመት ሕፃን ልጅ ነው። ከዚህ ሕፃን ልጅ ጋር እግዚአብሔር ስለሚቆም ሀገር ያስተዳድራል። የይሁዳ ንጉሥ ኢዮአስ ይሄ ነው ብሎ ሾመ። የ7 ዓመት ልጅ ነገሰ ኢዮአስ። ካህኑ ዮዳኬ ነው ያሳደገው እያበላ እያረገለት። ቅድም የሞተው የካህኑ የሱ ልጅ ነው። አባቱ የኖረበት ቤት ነው ቤተ መቅደሱ። የሱ ልጅ የትንቢት መንፈስ መጣበት። አባቱ ያገለግልበት የነበረው መድረክ ላይ ቤተ መቅደሱ ውስጥ መታንባይ ሲጀምር አባቱ ያሳደገው ዮአስ ነው መቶ የገደለው። ክፍሉ ላይ ኢየሱስ አባቱ ያረገለትን ቸርነት ረሳ። ይህም አደረገም። ተመለሱ ይላል እግዚአብሔር። እግዚአብሔርን ስለተዋችሁ ትቷችኋል እግዚአብሔር ብሎ መተንበይ ሲጀምር አንተ አባቱ የሰዋበት መሰዊያ ላይ በድንጋይ ቀጥቅጠው ገደሉት።
ሲሞት እግዚአብሔር ይሄን ደሜ እግዚአብሔር ይፍረድልኝ ብሎ ዘካርያስ ሞተ። ኢየሱስ በአዲስ ኪዳን የዘካርያስ ደም በቤተ መቅደስ መሠዊያው ላይ የሞተው የካህኑ የአዶንያስ ልጅ ዘካርያስ እስከሱ ደም ድረስ ከዚህ ትውልድ ይፈልጋል። ብራዘርስ ከኛ በፊት የነበሩ ነቢያቶች ተንከራተዋል። ታጅቦ የሄደ በጋርድ የሚንቀሳቀሰው ማላዩ እውነቴን ነው የምነግራችሁ። ፍርዳቸውን በልተዋል። እንደኛ ዘመን ቅንጡ አይደለም። ኦኬ ደማቸውን እየዘሩ ወደ ሰማይ የሰራዊት ጌታ ድረስልን እያሉ ደማቸውን ሰጥተው አፍስሰው መጨረሻ ቃላቸው ይሄንን ደሜ ነው። አትላስት ወርድ ይሄን ደም ተመልከት። አባቴ ባገለገለበት ቤተ መቅደስ ውስጥ ገደሉኝ። አየህ፣ አባቴ ያሳደገው ንጉሥ ገደለኝ። የአባት ውለታ ነበረበት። ሕፃን ልጅ ወስዶ አባት አሳድጎ ነበር ከዳዊት ቤት ንግስና እንዳይሻል። ባይዛወይ ክርስቶስ የሚመጣበት የመሲህ ሐረግ ነበር። ማቴዎስ ወንጌል ምዕራፍ 1 ስታነቡ ኢዮአስ እዛ ውስጥ ተቀምጧል። ያ ልጅ ቢሞት ኖሮ የመሲሁ መሰረት ይቆረጥ ነበር። ያ ብሎክ እንዳይሆን ነው ዮዳሄ መሃል የገባው። ግን ልጁን ገደሉት። ትንቢት ለምን ትናገራለህ? ለምን ተመላሱ ስላለህ? ምን አገባ አንተ? እንደፈለገን ብንኖር አንተ ምን ቤት ነህ? ምን አገባ ተብሎ ብቻ ቤተ መቅደሱ መሠዊያው አጠገብ ቀጥቅጠው ገደሉት። ከኛ በፊት ብዙዎች ዋጋ ከፍለዋል። ለምን ተረካው እንዳትይ ፕሊስ የኔ ውድ እህት። እንዴት ይነካለሁ? እኔ ተከበርኩ ልዕልት። ማነሽ አንቺ? እኔስ ማን ነኝ? ለወንጌል ልንሞት የመጣን ሰዎች ነን። ክብርና ዝና የለም ቢሆንም ማጭ በእኔ ምክንያት ሲሳለሟል። በእኔ ምክንያት ስማችሁን በክፉ ሲያወጡና ሲያገቡ የዛን ቀን ዝለሉ፣ ደስ ይበላችሁ፣ ሐሴት ያድርጉ። ለምን? በሰማይ ዋጋ አላችሁ። ለምን ከእናንተ በፊት የነበሩትን ነቢያት እንዲህ አድርገዋቸው ነበርና እናንተም ወግ ደረሳችሁ ማለት ነው። አይክፋችሁ። ይሄ ትክክለኛ ወንጌል የስም የዝና ጉዳይ አይደለም፣ የክርስቶስ የስሙ ጉዳይ ነው እንጂ። ጮክ ብላችሁ አሜን። ማጠቃለያ ሰዋት ስድብን ለመታገስ ስም ማጥፋትን ለመታገስ በተሻላችሁ መጠን የማንም ሰው ስም አታጥፉ። ስድብ ከአፋችን መነቀል መወገድ አለበት። ከኛ በፊት ብዙ ነቢያት እግዚአብሔር ሰዎች እንደተሰቃዩ አስቡ። ውስጣችሁ ደስታና ሐሴት ይሙላበት።